እንደምን አደሩ ተመልካቾች። እኔ ዶክተር ረቫቲ ራማስዋሚ ነኝ ከአፖሎ ሴኮንደራባድ። እንደገና በጣም የተለመደውን በሆነ ስራ ስለሚታወቀው ሂሳብ ወይም የማህፀን ማስወገጃ በሚባለው ኦፕሬሽን እንደምን እንደሚሆን እንወያለን። መጀመሪያ ለጋብዬ እንከፍላለሁ። ማህፀን ማስወገጃ በሴት ልጅ ውስጥ የመጨረሻ አማራጭ መሆን አለበት። ሴቲቱ ለደም መፍሰሷ፣ ለፋይብሮይድ ችግሯ፣ ለኦቫሪያን ሲስት ችግሯ ሁሉ አማራጮችን ሳትቀር ሁሉም ማሳይታ ከዚያ በኋላ ብቻ ማህፀኑን መወገድ አለባት። በተለይም ከ40 ዓመት በታች ወጣት ሴት ሲሆኑ ማህፀን ማስወገድን እንደ አማራጭ እባክህ አትያዝ። በእርግጥም ሌላ ምንም አማራጭ ሲልቀቅ ብቻ የመጨረሻ አማራጭ መሆን አለበት። ለምን እንደዚህ ነው? እንዲህ ለኦቫሪያዎች ሴቶች ለሚያስፈልጋቸው በጣም አስፈላጊ ሆርሞኖች ኤስትሮጅኖች፣ ፕሮጀስትሮኖች እና ትንሽ ቴስቶስተሮኖች የሚመነጨው ምንጭ ናቸው። ኦቫሪያዎች በሚኖፓውዝ ጊዜ ይሞታሉ። ይህም ከ46 እስከ 55 ዓመት ድረስ ሊሆን ይችላል። ነገር ግን ማህፀኑን ከ40 ዓመት በፊት ሲወገዱ ኦቫሪያዎች በፊት ይሞታሉ። ለምን? ምክንያቱም የኦቫሪያው ደም አቅርቦት እና የማህፀኑ ደም አቅርቦት በአንዳንድ ቦታዎች ተያይዞ ነው። ማህፀኑን ሲወግዱ የኦቫሪያዎችን ደም አቅርቦት እንደገና እንደማንቀሳቀስና ኦቫሪያዎች በፊት ሊሞቱ ይችላሉ፣ ሊሰሩ ይችላሉ። ስለዚህ ለእናንተ ተመልካቾች ሁሉ የምጠይቀው ከ40 ዓመት በፊት ማህፀን ማስወገድን ማሰብ አትሞክሩ፣ በግልጽ መንገድ ካልተገደበ ብቻ። እንኳን ከ40 ዓመት በኋላም ማህፀኑን ሳይወግዱ በፊት ሌሎች ብዙ አማራጮች አሉ። ምሳሌ ሆኖ ሂስቴሮስኮፒ፣ ኮልፖስኮፒ ወይም የሆርሞን ህክምናዎች። ይህ በአእምሮ ውስጥ መጨረሻው ነገር መሆን አለበት። ሐኪሙ ማህፀኑን ማስወገድ ብቻ ቀሪ አማራጭ ነው ብሎ ሲያስታውቅ ብቻ ሂስቴሬክቶሚን ያስቡ። አመሰግናለሁ ጓደኞች።